እስልምና ጉዳዮች ጠቅላይ ምክር ቤት 1446ኛው የኢድ አልፈጥር በዓል ነገ እሁድ መጋቢት 21 እንደሚከበር አረጋግጧል። በዓሉ ነገ የሚከበረው የሸዋል ጨረቃ ዛሬ ቅዳሜ መጋቢት 20 በመታየቷ ነው። ለእስልምና እምነት ተከታዮች መልካም በዓል እንዲሆን እንመኛለን። ስንዴን ጨምሮ የተለያዩ ሸቀጦች የጫኑ 140 ከባድ መኪኖች ላለፉት 2 ወራት በአፋር ክልል በሚገኘው የሰመራ ደረቅ ወደብ ለመቆም መገደዳቸውን አሽከርካሪዎች ለዶይቼ ቬለ ተናገሩ። በኢትዮጵያ ጉምሩክ ኮሚሽን የሰመራ ቅርንጫፍ የንግድ ገቢ ዕቃ ቡድን አስተባባሪ ተሽከርካሪዎቹ ለመቆም የተገደዱት ፍራንኮ ቫሉታ በመሰረዙ መሆኑን ገልጸዋል። ኢሳያስ ገላው እነኚህ አሽከርካሪዎች ከጅቡቲ ወደብ የጫኑትን ምግብና ሌሎች ሸቀጦች እንደያዙ ሰመራ ደረቅ ወደብ ከገቡ 2 ወራት እንደተቆጠረ ይናገራሉ። አሽከርካሪዎቹ ለወትሮው በ4 እና 5 ቀናት የምናጠናቀቀው የጉምሩክ የስራ ሂደት ዛሬ ላይ ለወራት አቁሞናል ሲሉ ቅሬታቸውን ለዶይቼ ቬለ ይገልጻሉ። ሰመራ ከገባን 2 ወር 3 ቀናችን ነው። በቃ ምንም የሚጠይቅ ሰው የለም። ከዛ 50 ቀን አቃዛ ነው። በቃ ምንም የለም። አዲስ ነገር በቃ ምንም የለም። በቃ ከመንግስት ነው ትዕዛዝ ምናምን ይላል። በሰመራ ደረቅ ወደብ የሚሰሩ የጉምሩክ የስራ ኃላፊዎችም ሆኑ ትራንዚስተሮች ለምን ለወራት እንቆማለን ብለን ስንጠይቅ ተገቢው ምላሽ አይሰጡንም የሚሉት አሽከርካሪዎች በተለይም እስካሁን አስመጪዎች እነርሱን ለማናገር ፈቃደኛ ለመሆናቸውን ነው የሚናገሩት። እዚህ ጭራሽ የሚያናገርም ሰው የለም። አስመጪዎችን ያመጣን ራሱ ስንደውልለት ስልኩም አያነሳም። ትራንዚስተሮቹ በቃ እዛ ጠብቁ ነገ አዲስ ነገር ይኖራል ምናምን በሚለው ነበር። ያው ስብሰባ ላይ ነን ተሰብስበናል ምናምን ይላል የሆነ ጊዜ ግን አሁንም ምንም አዲስ ነገር የለም። ይኸው እንግዲህ ከገንዘብ ሚኒስቴር ነው የታዘ ምናምን ነው የሚለው። በቃ አይወርም። በቃ ሂዱ ይሉን በቃ ይዘጋሉ። ስልክ አይነሳም። አስመጪ ስልኩ አይነሳም። ሁሉ በቃ አይነሱም። ለወራት ከስራ ውጭ ተደረግን ሲሉ ቅሬታቸውን የሚያቀርቡት የድንበር አቋራጭ ከባድ መኪና አሽከርካሪዎቹ አሁን ላይ ቤተሰቦቻችንን ማስተዳደር አቅቶናል፣ በልጆቻችን የትምህርት ቤት ክፍያ ላይም ተጽዕኖ ገጥሞናል ይላሉ። ፎርሙሉ ስራ ታሰረ። ቤት ኪራይ የሚከፈልለት ትምህርት ቤት ሁላ ያቋርጥ ልጆች ከባድ ነው። ማንም ይረዳል የለም ቦታ ላይ አሁን አንዳንዱ አስመጪም የሆነ እንኳን አልጋ ምናምን ብር ስጠው ብለው አይሰጥም። ባለ መኪናው ቆሞ ሳይሰራ የሚያስብል ነገር የለም። ወደ ሀገር ውስጥ የሚገቡ ምርቶችን ተገቢውን የጉምሩክ ሕግና ስርዓት ተከትለው እንዲገቡ በማድረግ በትራንዚስተር ስራ ላይ የተሰማራው ጀማል ሰይድ ምንም እንኳን እነኚህ ምርቶች መንግስት ከፍራንኮ ቫሉታ ጋር በተያዘ ወደ ሀገር ውስጥ እንዳይገቡ የታገዱ ቢሆንም 140 የጭነት መኪኖች የጫኗቸው ምግብ ነክ ሸቀጦች ግን ለብልሽት እየተዳረጉ ነው ይላል። በፍራንኮ ነው የቆመው። አሁን ድረስ መፍትሄ አልተሰጠንም። ጅቡቲ ላይ ማስቆመው ነበረ። የቆሙትንም ማስቆመዋቸዋል። መፍትሄ ይመጣል ተብሏል። ገና ነው። አሁን ድረስ አልመጣልንም። ድንጋለት እንደ ነቅዛል ብዙ ነገር የሚበላሻል። ያው ገና አሁን ድረስ መፍትሄ አልተሰጠንም። ይዘባን ነው። በኢትዮጵያ ጉምሩክ ኮሚሽን ሰመራ ቅርንጫፍ የንግድ ገቢ ዕቃ ቡድን አስተባባሪ የሆኑት አቶ አስራት እንደሚገልጹትም የኢትዮጵያ መንግስት ፈቅዶት የነበረው ህጋዊ ከሆነ ምንጭ የሚገኝ የውጭ ምንዛሬን የባንክ ፍቃድ ሳያስፈልገው ከውጭ ሀገር ዕቃ ለማስገባት የተሰጠ ፍቃድ ፍራንኮ ቫሉታ ጊዜ ገደቡ በማለፉ ነው እነኚህ መኪኖች እንዳይንቀሳቀሱ የታገዱት ብለዋል። የቆመበት ምክንያት ያው መንግስት ነው ያደረገው እንዲቆም ያደረገው። ፍራንኮ ቫሉታ የሚባል ኬዝ አለ። አሁን በፊት ከአንድ ወር በፊት እንዲቆም ተብሎ በገንዘብ ሚኒስቴር በፓርላማ የተወሰነ ውሳኔ ነበር። ያን ቀን አሳልፎ አስመጪዎች ዕቃ ወደ ሀገር ውስጥ አስገቡ። መጠቀም አችሉም ተብሎ ኦልሬዲ በደብዳቤ ለሁሉም አስመጪም ለሁሉም ለሚመለከተው አካል ተነግሯል። በመንግስት ዶላር እንጂ በራሳቸው ዶላር ማስገባት እንደማይችሉ ዕቃ ማለት ነው። ስለዚህ ያን ተላልፎ አስገቡ። ቀኑ የተሰጠው ቀን እንደው ከዛም 1-5 ቀን ምናምን አልፎ የገቡ መኪኖች እንዲለቀቁ ተደርጓል። ግን እነዚህ በጣም ዘግይቶ የገቡ መኪኖች እንዳይለቀቁ ተብሎ ተደረገ። በጉምሩክ ኮሚሽን በኩልም ውሳኔ ተሰጠ። አሁን ላይ እነኚህን ወደ ሀገር ውስጥ ገብተው በሰመራ ደረቅ ወደብ የሚገኙ 140 የሚደርሱ ተሳቢ መኪኖች የጫኑትን ጭነት በተመለከተ መፍትሄ መስጠቱ ተግባር ከጉምሩክ አቅም በላይ በመሆኑ ወደ ገንዘብ ሚኒስቴር ተመርቷል የሚሉት አቶ አስራት በቀጣይ ከገንዘብ ሚኒስቴር የሚመጣ መመሪያን እንተገብራለን ይላሉ። ምንድነው መፍትሄ የሚለው ነገር እስካሁን በጉምሩክ ደረጃ ምንም ነገር የለም። ገንዘብ ሚኒስቴር ነው መቅረብ የሚችሉት። አሁን ጉምሩክ ጋር ጉዳዩ የለም። ዋናው ትዕዛዝ የሚሰጠው ገንዘብ ሚኒስቴር ስለሆነ ህግ አውጪ፣ እኛም ማስፈጸም ብቻ ነው። አሁን ጉምሩክ ላይ ያለው ነገር ከላይ የመጣውን ህግ ማስፈጸም ብቻ ነው ጉምሩክ ስራ። በእኛ በኩል ምንም አይነት የተሰጠን አቅጣጫ የለም። መንግስት ነው በደብዳቤ ነው ያስቆመው። ስለዚህ እነሱ ልቀቁ ካሉ እኛ መልቀቅ ነው። ለዶይቼ ቬለ ዘገባ ኢሳያስ ገላው። የአማራ ክልል የገቢዎች ሰራተኞች የደሞዝ ጭማሪ እንዲደረግላቸው በክልሉ መንግስት ቃል ቢገባላቸውም እስካሁን እንዳልተከፈላቸው ተናገሩ። የደሞዝ ጭማሪና የጥቅማ ጥቅም ጥያቄ የሚያነሳ ሰራተኛ እናስራለን የሚል ማስፈራሪያ ከባለስልጣናት እንደገጠማቸው አንድ አቤቱታ አቅራቢ ገልጸዋል። የክልሉ የገቢዎች ቢሮ ቃል አቀባይ ሰራተኞች በትዕግስት እንዲጠብቁ ምላሽ ሰጥተዋል። አለምነው መኮንን
በአማራ ክልል የተለያዩ ዞኖችና ወረዳዎች በስራ ላይ የሚገኙ የአማራ ክልል ገቢዎች ቢሮ ሰራተኞች አሁን የሚከፈላቸው ደሞዝ ኑሯቸውን በአግባቡ እንዲመሩ ባለማስቻሉ የደሞዝ ማሻሻያ እንዲደረግላቸውና ጥቅማ ጥቅሞች እንዲታሰቡላቸው ለበርካታ ጊዜ ሲጠይቁ እንደነበር ገልጸዋል። ጥያቄያቸው ምላሽ አግኝቶ የክልሉ መንግስት የደሞዝ ማሻሻያና ጥቅማ ጥቅሞች እንዲፈቀዱ የወሰነ ቢሆንም የገቢዎች ቢሮ ውሳኔውን ተከትሎ ሊያስተገብረው እንዳልቻለ ሰራተኞቹ ይናገራሉ። ሰራተኞቹ ውሳኔው ተግባራዊ እንዲደረግ የሚመለከታቸውን ኃላፊዎች ቢጠይቁም ዛቻና ማስፈራሪያ እየደረሰባቸው እንደሆነ ነው ለዶቼ ቬለ የተናገሩት። ጥያቄ የሚጠይቅ አካል ካለ ቀጥታ ዞን መምሪያ ኃላፊዎች፣ ወረዳ አስተዳዳሪዎች ርብርብ በማለት ጥያቄ የሚያነሳን ባለሙያ እናስራለን የሚል ዛቻና ማስፈራሪያዎች አሉ፣ ዛቻዎች አሉ። ጥያቄ እንዳታነሱ የሚል አንድምታ ነው ያለው። ሌላው አስተያየት ሰጪ በበኩላቸው ጠብቁ ከመባል ውጭ ተገቢ ምላሽ የሚሰጥ አካል የለም ሲሉ ይከሳሉ። ያው ጥያቄውን ተቀብሏል። ስለዚህ ጥያቄው ተቀባይነት አግኝቷል። ሰዳለና አሩስ ምንም ነገር የለም የምታየው ነው። በቃ ሌላው ሲቪል ሰርቫንት እኮ በሙሉ ጥቅምት ላይ ደርሶታል። ከጥቅምት ጀምሮ እኛ ግን እስካሁን ድረስ ስራውን ከማንም በላይ እንሰራለን። ግን ችግራችንን የሚረዳ የለም፣ መልስ የሚሰጠንም የለም። በቃ ክልልም እኮ ስንጠይቅ ራሱ መልስ የሚሰጠንም የለም። ማንም አይቀበለንም። ከዛሬ ነገ አዲሱ ደሞዝና ጥቅማ ጥቅም እንደሚደርሳቸው ቢጠብቁም እስካሁን የመጣ ነገር እንደሌለ የሚናገሩት አስተያየታቸውን የሰጡን የገቢዎች ቢሮ ሰራተኞች እንዲያውም ጥያቄ ሲጠይቁ ከአንዳንድ ኃላፊዎቻቸው ቢሮውን መልቀቅ ትችላላችሁ የሚል ማስጠንቀቂያ አዘል መልእክት እንደሚደርሳቸው አመልክተዋል። በክልል መንግስት ያው ጸድቋል፣ የምንጠብቀው ጥቅማ ጥቅምም ደሞዝ ይመጣል በማለት ነው። ያው ጸድቋል ተባለ። እንደውም በዚህ ሳምንት ተግባራዊ ይሆናል፣ ይፋ ይሆናል እየተባለ ምንም በምንጠይቅ ሰዓት አሁን የእውነት እየተሸማቀቅን ነው። ስራ እናስተናግዳለን ምናምን እየተባለ መሸማቀቅ የለበትም ሰራተኛው። የእውነቴን ነው። እኔ በጣም ፌል አድርጎኛል ይሄ ማለት እያለቀ ነው። ጥቅማ ጥቅሙ ነበር የቀረው። ጥቅማ ጥቅሙን እየሰራን ነው እየተባለ ነው። ጥያቄያችሁ ተመልሷል ከተባለ በኋላ ያው ነገ ዛሬ ከማለት ውጭ ወደ ተግባር አልገቡም። ለምን ብለን ጠይቀን ነበር። በትዕግስት ጠብቁ፣ አሊያ ግን በትዕግስት ማጠበቁ ከሆነ የማገራገሪያ ማስፈራሪያ ያዘለ መልዕክት ነው እያስተላለፉ ያለ። እኛም ተስፋ ቆርጠን ዝም ብለን ያለን መልቀቅ ትችላላችሁ፣ ፈለጋችሁ ደስ ካላት መስሪያ ቤት ይሻለናል ምስል መስሪያ ቤት ካለ ምረጡ ወስደን እንመድባችኋለን ነው የሚሉት። የአማራ ክልል ገቢዎች ቢሮ የህዝብ ግንኙነት ኃላፊ አቶ ታዘባቸው ጣሴ ተጠይቀው በሰጡት ምላሽ የሰራተኛው የደሞዝ ይሻሻልልኝና የጥቅማ ጥቅም ጥያቄ በክልሉ መንግስት አዎንታዊ ምላሽ ማግኘቱን ጠቅሰው ሆኖም ሰራተኛው ጉዳዩን በትዕግስት እንዲጠብቅ ጠይቀዋል። ትንሽ የመታገስ ውስንነት እኛ ሰራተኞች ላይ ያለ ይመስለኛል። ውሳኔው ተወስኗል። ለ5 ዓመት ያህል ስንጠይቀው የነበረው ይሁንና ግን አሁን ደብዳቤው እስካሁን ድረስ አልደረሰም። ለምን? የራሱ ፕሮሰስ ስላለው፣ የራሱ ሂደት ስላለው እኛ ሰራተኞችን በትዕግስት መከታተል መቻል ይኖርባቸዋል። አንዳንድ የስራ ኃላፊዎች የሰራተኞችን ጥያቄ በአግባቡ መልሰው ካልሆነ ትክክል ባለመሆኑ መታረም እንዳለበትም አሳስበዋል። ህጋዊ ጥያቄ ላነሱ አካላት አላስፈላጊ ምላሽ የሚሰጥ ካለ ትክክል አይደለም። የተሄደበት ያለውን መንገድ መገለጽ አለበት። ነገር ግን የሆነ ምላሽ ተሰጥቷልና በአስቸኳይ ካልመጣ ስራ አልሰራም የሚል አካል ካለ ግን ልክ አይደለም። የአማራ ክልል ገቢዎች ቢሮ በአመቱ ከ71 ቢሊዮን ብር በላይ ገቢ ለመሰብሰብ አቅዶ እስካሁን 38.6 ቢሊዮን ብር መሰብሰብ መቻሉን አቶ ታዘባቸው ተናግረዋል። ቢሮው አጠቃላይ በክልሉ 7900 ሰራተኞች እንዳሉት ያገኘነው መረጃ ያመለክታል። ለዶቼ ቬለ ዘገባ